ሰላም ጤና ይስጥልን እንደምን አርፍዳችኋል ይህ የመኳንንት በሬ ፖድካስት ነው በፖድካስቱ እንግዲህ አዳዲስ ጉዳዮች ሲኖሩ እንዲሁም ትንታኔዎች የሚያስፈልጓቸው ፖይንቶች ሲኖሩ እየተገናኘን ሐሳቦች ላይ ቆይታ እናደርጋለን ሰሞኑን የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታ በግብጽ አቻው 2 ጎሎች ተቆጥሮበት 2-0 በሆነ ውጤት ተሸንፏል ዛሬ ደግሞ የኢትዮጵያ ብሔራዊ ቡድን ከጅቡቲ አቻው ጋር ሌሊት 6 ሰዓት ላይ ጨዋታው የሚያደርግ ይሆናል ከሁለቱ ጨዋታዎች ጋር በተያያዘ የሚነሱ ሐሳቦች ላይ ከመመልከታችን በተጨማሪ በጨዋታዎቹ መካከል እንዲሁም ደግሞ በሁለቱ ጨዋታዎች ዝርዝር ሐሳቦች ውስጥ ከነበሩ በተለይ ጌሙን ከሸፈኑ ጉዳዮች መካከል አንዱ ያስቻለው ታመነ ጉዳይ ነበርና ስለሱም እናወራለን የኢትዮጵያ ብሔራዊ ቡድን ስለተጫወተበት ብሔራዊ ቡድኑ በእንቅስቃሴ ከራሱ ሜዳ ለመውጣት ስለሞከረበት ነገር እንዲሁም ከራሱ ሜዳ ወጥቶ ወደ ተጋጣሚ ሜዳና ሁለተኛው የሜዳ ክፍል ላይ እንዲሁም በሶስተኛው የሜዳ ክፍል ላይ በሚኖረው ሽግግሮች ውስጥ ያደረጋቸው ነገሮች እንደገና ለማድረግ ያጠሩት ነገሮች ምንድናቸው የሚለውን ለመመልከት ሞክራለሁ አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ መኳንንት በሬ ነኝ ለፖድካስቱ አዲስ ከሆናችሁ ፖድካስቱን ላይክ ሰብስክራይብ እና ሼር ያድርጋችሁ ቆይታ አድርጉ ያው የግብጽና የኢትዮጵያ ብሔራዊ ቡድን ጨዋታ እንደምታውቁት ትልቅ ፕሮፋይል ጨዋታ ሊሆን የቻለበት ዋነኛው ምክንያት ሁለቱ ቡድኖች ካላቸው ታሪክ ነው የአፍሪካ ዋንጫው ሲጀምር አብሮ የአፍሪካ ዋንጫውን የጀመሩ ሶስቱ ቡድኖች መካከል ሁለቱ ይጠቀሳሉ የአፍሪካ እግር ኳስ ፖለቲክስ የአፍሪካ እግር ኳስ አስተዳደራዊ ጉዳይን በመቅረጽና እንዲሁም ፍሬም አድርጎ የተሻለ የእግር ኳስ አስተዳደር እንዲፈጠር በማድረግ የሁለቱ ሀገራት ባለሙያዎች የሁለቱ ሀገራት ሰዎች የእውቀት ሰዎች የሚዘነጉ አይደሉም ለምሳሌ በይርነቃቸው ተሰማ እንዲሁም በግብጽ አህመድ ሳዳት የነበራቸው ሚና ከመጀመሪያው የአፍሪካ ዋንጫ ተሳትፎ ጀምሮ ትልቅ ቦታ ነበረው በተለይ የአፍሪካውያንን የበላይነት ለመመለስ በሚደረገው ሂደት ውስጥ ምናልባትም ከአፍሪካ የፖለቲካ ሙቭመንት በላይ የእግር ኳስ ንቅናቄው ከፍተኛ እንደነበረ ማሳያ የነበረው የግብጽና የኢትዮጵያ ተሳትፎ ሁለቱ ሀገራቶች በፖለቲካው እግር ኳሱ ላይ ሆነው የፈጠሩት ጫና ነው እንግዲህ በቅርብ ጊዜ የኢትዮጵያ ብሔራዊ ቡድንና የግብጽ ብሔራዊ ቡድን እኩል የሚፎካከሩ አለመሆናቸው ሌላው ትልቁ ጉዳይ ነው ምክንያቱም ኢንፍራስትራክቸርን በተመለከተ ዕውቀትን በተመለከተ አዳዲስ አሰራሮችና አስተሳሰቦችን በተመለከተ የኢትዮጵያ ብሔራዊ ቡድን ብዙ ጉድለቶች አሉበት የግብጽ ብሔራዊ ቡድን ደግሞ ኢንፍራስትራክቸር አዳዲስ አመለካከቶችና አስተሳሰቦችን አስተዳደራዊ የሆኑ የዕውቀት መስመሮችን በመፍጠር ደግሞ የተሻለ ነው ግን ይሄም ሆኖ የግብጽና የኢትዮጵያ ጨዋታ በግብጻውያን በጣም የሚጠበቅ ጨዋታ ነው የግብጽና የኢትዮጵያ ጨዋታ በኢትዮጵያውያን የሚጠበቅ ጨዋታ ነው ለዚህ ነው ትልቅ ትኩረት ያገኘው ለምን በሁለቱ ቡድኖች መካከል ያለው ፕሮፋይል ዝቅተኛ ሆኖ እንዴት እንደዚህ አይነት ግለት ያለው ስሜት የሁለቱ ቡድኖች ግንኙነት ሰጠ ሚል ሰው ካለ የሁለቱ ቡድኖች ታሪክ ነው ለዚህ የውድድር ቀን ትልቅ መነሻ የሚሆነው የኢትዮጵያ ብሔራዊ ቡድን ከግብጽ ጋር በነበረው ጨዋታ በተለይ የመከላከል ጥንካሬውና የአስቻለው ታመነ በሜዳ ላይ የነበረው ሚና አስተዋጽኦ እንዳለ ሆኖ የግብጽ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድንን አሳማኝ በሚባል ሁኔታ አለመብለጡ የተሻለ ሆነን ጨዋታውን አሸንፈን ወጣን የሚለውን ዜና ትኩረት አድርገው እንዳይሰሩበት አድርጓቸዋል ኢትዮጵያን አሸነፍን የሚሉ ዜናዎች ናቸው የወጡት ለምሳሌ እንደ አልአህረም አይነት ገጾቻቸው የኢንተርኔት ገጾቻቸው እንዲሁም ደግሞ ጋዜጦቻቸው የሁለቱን ቡድኖች ሽንፈት የገለጸበት መንገድ ፈርዖኖቹን የተሻለ አፐር ሃንድ ሰጥቶ የኢትዮጵያ ብሔራዊ ቡድንን ግን የእንቅስቃሴው ሁለተኛ ቡድን አድርጎ ስሎ አስቀምጦታል
ያም ሆኖ ግን የኢትዮጵያ ብሔራዊ ቡድን እንቅስቃሴ በግብጽ አቻው በከፍተኛ ብልጫ የተወሰደበት ነው ብሎ አልጻፈም። ሁለቱ ጎሎች የተቆጠሩበት መንገድና በእንቅስቃሴ የኢትዮጵያ ብሔራዊ ቡድን ብዙ ማስቸጋሪ እንዳልነበረ በማንሳት ብልጫው የተወሰደበት መንገድ ምን እንደነበረ ነው ለመጥቀስ የሞከረው። ይሄ ማለት የግብጽ ብሔራዊ ቡድን የኢትዮጵያ አቻው የተጫወተበት መንገድና የግብጽ ብሔራዊ ቡድን ለኢትዮጵያ አቻው የሰጠው ምላሽን በተመለከተ ጄኒዩን የሆነ ዘገባ ነበረው ማለት ነው። ስለዚህ የግብጽ ብሔራዊ ቡድን በእንቅስቃሴ የኢትዮጵያ ብሔራዊ ቡድን ሙሉ በሙሉ ዶሚኔት አድርጎታል ማለት አይቻልም። በውጤት የተሻለ የግብጽ ብሔራዊ ቡድን ነበር። በኢትዮጵያ ብሔራዊ ቡድን በኩል አንዱ ድክመት የነበረው ምንድነው? ከተከላካይ መስመር ክፍል ወደ አማካይ ክፍል በሚደረጉ ሽግግሮች ውስጥ የጌሙን የመጀመሪያውን እንቅስቃሴ የሚቀበልና ያን እንቅስቃሴ ተቀብሎ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚወሰደውን ሽግግር የሚያስተካክል ተጫዋች እጥረት ነበር። በተለይ ይሄ የመሃል ተከላካይ ሆኖ ወደ 6 ቁጥር ሚና ወዳለው ተጫዋች እንቅስቃሴ ሲመጣና ከ6 ቁጥሩ የጨዋታ እንቅስቃሴ ወደ መጨረሻው የሜዳ ክፍል በሚደረጉት ሽግግሮች ውስጥ የተሻለ የማይቋረጥና ያደገ እንቅስቃሴ እንዲኖር የ6 ቁጥር ሚና ያለው ተጫዋች የሚጀምራቸው ንክኪዎቹና ለቀጣይ የማይቋረጡ እንቅስቃሴዎች ያለው የሜዳ ንባብ ወይም ደግሞ ይሄ ስካኒንግ ኦፍ ዘ ፒች በጣም ወሳኝ ነው። በ6 ቁጥር ሚና ውስጥ ባሉ ተጫዋቾች በተለይ ባላንስ ከታጣ ልክ ከዚህ በፊትም የኢትዮጵያ ብሔራዊ ቡድን አንዱ ትልቁ ኳሊቲ ብለን የምናነሳው የነበረው በአሰልጣኝ ሰውነት ቢሻው ወቅት የአስራት መገርሳና የአዲስ ህንጻ አሰልጣኝ ውበቱ አባተም ይዞት በነበረው ቡድን እንደና አማኑኤል ዮሐንስና እንዲሁም ከሱ አጠገብ ነጋቶች ፓኖም በተከታታይ የነበራቸው እዛ ቦታ ላይ ዶሚናንሲ የቲሙን ባላንስ ሰጥቶታል። እንደየቡድኖቹ ስትራክቸር እንደየቡድኖቹ የመጫወት ፍላጎት ሊሆን ይችላል፣ እንደየቡድኖቹ ውጤት። ነገር ግን ቡድኖቹን የተሻለ ተፎካካሪ እንዲሆኑ በተለይ ኮምፖዠር እንዲኖራቸው አድርጓል። ይሄን መረጋጋት የሚሰጠው የ6 ቁጥር ሚና ያለው ተጫዋች ነው። በመጀመሪያው ግማሽ ላይ በነበረው የኢትዮጵያ ብሔራዊ ቡድን አንዱ ትልቁ ድክመት ነው የማስበው የነበረው የ6 ቁጥር ሚና ላይ የነበረው አፈጻጸማችን ነው። ያ አፈጻጸማችን የተሻለ እንዳያድግና በጌሙ ሁለተኛውና ሶስተኛው ፌዝ ኦፍ አክሽን ላይ የሜዳ ላይ የበላይነታችን ወስዶብናል ያስባሉ። ዳውን ፈረንጆች እዛ ቦታ ላይ የሚሉት ነገር አለ። being the last man for the final critical pass ይላሉ። being the last man for the final critical pass ማለት ያ ኳስ በእንቅስቃሴው በጣም አደገኛ የሚባለውና ያ እንቅስቃሴ በቀጣዮቹ የኳስ ሂደቶች ላይ የሚኖረው ጫና ከፍተኛ ስለሆነ እዛ ቦታ ላይ የሚኖረው ንክኪና እዛ ቦታ ላይ የሚኖረው አፈጻጸም በጣም ወሳኝ እንደሆነ የሚያሳይ ነው። በተለይ ከሱ እግር የሚወጣው ከ6 ቁጥር ሚና እግር የሚወጣው ለ8 ቁጥርና ለ10 ቁጥር ሚና ላሉ ተጫዋቾች ቀጣዩን ሂደት የማመቻቸት ግዴታው 70% ያክል የሱ ነው። ምክንያቱም ሁሉንም ነገር የማየትና ሁሉንም ነገር ባላንስ የመስራት ኃላፊነት ስላለ ማለት ነው። የዚህ ተጫዋች ባህሪ የዚህ ፖዚሽን ባህሪ አንዱ ትልቁ ኳሊቲ የሚባለው ምንድነው? ራሱን ከጫና ነፃ ማድረግ ነው። ወይም ደግሞ ራሱን አሽልኮ በማውጣት ለቀጣዩ ሂደት የሚመቸውን እንቅስቃሴ ለመፍጠር ነፃነት የሚሰጠው አይነት ሽግግሮችን የሚያመቻችበት የራሱ የቀጣይ ፌዝ ኦፍ አክሽን ውስጥ እንዲገኝ ማድረግ ነው። በመጀመሪያው ግማሽ 45 ደቂቃ ላይ የነበረው የኢትዮጵያ ብሔራዊ ቡድን በዚህ እንቅስቃሴ ላይ ወደ 11 የሚጠጉ ንክኪዎች ተሰብረውበታል። ይሄ ጌሙ ላይ የነበረው የጌሙን እድገት በምን ያክል ቁጥር እንደጎተተው የሚያሳይ ነው። እንግዲህ በመናሰባቸው 11 ወደ ተጋጣሚ ሜዳ የመግባት ወይም ደግሞ ከራሳችን ሜዳ ወደ አማካኝ ክፍል በሚደረጉ ሽግግሮች የመሄድ አቅማችን ውስጥ እንዴት ገድቦናል የሚለውን ነገር በደንብ በግልጽ የሚያሳይ ነው። ሁለተኛው እዚህ ቦታ ላይ ስካኒንግ የጌሙ ወሳኙ ፓርት ነው።
በተለይም በዚህ ቦታ ላይ የሚገኙ ተጫዋቾች የጌሙ ፓኖራማውን በደንብ ማወቅ አለባቸው ይባላል። ፓኖራማው ሁሉንም አቅጣጫ በተለይም ደግሞ ሙሉ እይታ ማለት ነው። የሜዳው ሙሉ እይታ ሊኖራቸው ይገባል። የሜዳው ሙሉ እይታ እንዲኖራቸው የሚያስገድድበት ዋነኛው ምክንያት ምንድነው? ጌሙ ከተሻለው አንግል ምን ማድረግ አለብኝ የሚሉ ተጫዋቾች ራሳቸውን ለቀጣይ ፌዝ አዘጋጅተው እንዲጠብቁ ለማድረግ ነው። ይህንን ካላደረገ የመታፈንና በእንቅስቃሴ ውስጥ የመዋጥ እድሉ ከፍተኛ ነው። የኢትዮጵያ ብሔራዊ ቡድን በዚህ እንቅስቃሴ ውስጥ ከተመለከተው ከግብጽ ወጥመድ ለመውጣት በጣም በከፍተኛ ሁኔታ ሲቸገር ነበር። ስለዚህ ፓኖራማችን ወይም ደግሞ የእይታ መጠናችን ትክክል እንዳልነበረ የሚያሳይ ነው ማለት ነው። ሶስተኛውና መሰረታዊ ነገር የነበረው ምንድነው? ኮምፖዠር ወይም ደግሞ መረጋጋት ነው። ወይም ደግሞ እዛ ቦታ ላይ ከሚያስፈልገው እንቅስቃሴ አንፃር ያ እንቅስቃሴ በቀጣይ ሂደት በምን ሁኔታ እና በምን አስገዳጅ ነገር ውስጥ ማለፍ አለበት፣ ያን አስገዳጅ ነገር እንዴት መቆጣጠር አለበት የሚለው ነገር የኢትዮጵያ ብሔራዊ ቡድን ሲቸገርበት ነበር። እንዳውም ይሄን ቦታ ምንድነው የሚለው? the state of feeling of being calm and controlling the movement ነው የሚለው። በጣም ተረጋግቶ በተለይም ይሄ እንቅስቃሴውን በማየትና እንቅስቃሴውን በማንበብ በቀጣዩ ፌዝ ውስጥ የሚመጣውን ሂደት እርግጠኝነት የምትሰራበት ነው። ሰልፍ ፖሴሽን ውስጥ ገብቶ የቲሙን የጋራ እንቅስቃሴ የምታሳድግበት ማለት ነው። ያ ጉልነት ነበረው የግብጽ ብሔራዊ ቡድን ሞር ዶሚኔት የማድረግ እድሉ ስለነበረው ማለት ነው። እንግዲህ ከዚህ የተሰበረው እንቅስቃሴ ወደ አማካኝ ክፍል የሚሄደው እንቅስቃሴ አጠቃላይ የጨዋታ ጫናውና ብልጫውን ወስዶብን ነበር ማለት እንችላለን። ከዛው የኢትዮጵያ ብሔራዊ ቡድን በተለይ ዊንገሮቹን ለማግኘት ረጃጅም ኳሶችን ለቸርነትና ለአቡበከር ናስር ለመስጠት እየሞከረ ነበር። ነገር ግን የኢትዮጵያ ብሔራዊ ቡድን ተገማች እንቅስቃሴ ውስጥ ነበር ማለት ይቻላል። ለዚህ ደግሞ ቸርነትና አቡበከር ናስር ካገኙአቸው ንክኪዎች በኋላ የግብጽ ብሔራዊ ቡድን እነኚህን ተጫዋቾች የሚከላከሉበትን መንገድ ከተመለከትን የኢትዮጵያ ብሔራዊ ቡድን ፓተርን ኦፍ ፕሌይ ምን ሊሆን እንደሚችል የጠበቁት ቦታ ምን ሊሆን እንደሚችል በየትኛው ቦታ ሊያጠቁ እንደሚችሉ በየትኛው ቦታ ሰብረው መግባት ፍላጎት እንዳላቸው ሰብረው የመግባት ፍላጎታቸውን ግን እንዴት ማቆም አለብን የሚለውን ደግሞ በሚገባ አጥንተውበት እየተጫወቱ እንደነበረ ማሳያል። ለዚህ አቡበከር ናስርን ሁለት ኳሶች አንድ ላንድ ተገናኝተው አንዴ ደግሞ በጋራ አልፎ ለመሄድ በሚያደርግበት ጥረት ውስጥ ሳጥን ውስጥ እንዳይገባ የከለከሉበትን ንክኪ ማንሳት እንችላለን። ስለዚህ የሚመጣውን አደጋ ቀድሞ ያውቁት ነበር ማለት ነው። የምናጠቃበትን መንገድ ቀድሞ ያውቁት ነበር ማለት ነው። ይሄ ማለት ተገማች ነበር ማለት ነው። የኢትዮጵያ ብሔራዊ ቡድን ሲያጠቃ ተገማች ሆኖ ወደ ተጋጣሚ ሜዳ የሚገባበት እድሉ በጣም ከፍተኛ ስለነበር ያን ነገር ሞር ኮንትሮል አድርገውት ነበር። ይሄ አንኮንትሮለብል አይደለም የኢትዮጵያ ብሔራዊ ቡድን እንቅስቃሴ። ለምሳሌ አንዳንዴ በፈጠራውም የተሻሉ ተጫዋቾች ካሉ እንደገናም ይሄ ዊንግ ዊዛርድ የሚባሉ ተጫዋቾችም ደግሞ የመስመር ፈጣን ሯጮችን ይዞ የሚጫወቱ ከሆነ ደግሞ በየትኛው እንቅስቃሴ ምን ሊያደርግ ይችላል የሚለው ካልኩሌሽን ቡድኖች እንዳይሰሩ ይገደዳሉ። ምክንያቱም ሁለቱም መሳሪያው አላቸው፣ ሁለቱም ጥይቱ አለ። ስለዚህ ሁለቱን ነገር ማድረግ ስለሚችሉ ለተጋጣሚ ቡድን ቁጥጥር በጣም አስቸጋሪ ነው ሁለቱም ማድረግ ማለት ነው። ነገር ግን የኢትዮጵያ ብሔራዊ ቡድን በእንቅስቃሴ ከተመለከትነው አንዱን ብቻ ያደርግ ስለነበረ ማለትም የመስመር ማጥቃቱ ላይ ሞር የተሻለ ስለነበረ ያን የመስመር ማጥቃቱን ደግሞ ቀድሞ አጥር በመስራት ቀድሞ ወጥመድ በመስራት ኦሬዲ ተቆጣጥሮ እንቅስቃሴው እንዲገደብና እንዲቆም አድርጎት ይዞት ተመልክተናል። ወደ መጨረሻው የሜዳ ክፍል በመንሄድበት ሰዓት የመጨረሻውን የሜዳ ክፍል የማግኘት ፍላጎታችን በጣም ደካማ ነበር። ይሄ ደግሞ የተሰበረ የጨዋታ እንቅስቃሴ ውስጥ ስለነበር ነው። በነገራችን ላይ በኳስ ውስጥና ከኳስ ውጭ በሚኖረን እንቅስቃሴ በተለይም ደግሞ የተጋጣሚን የተከላካይ መስመር ክፍል ተጫዋቾች በ90 ደቂቃ እንቅስቃሴ
ረፍት የለሽ በሆነ መንገድ ውስጥ የመረበሽና እነሱን ተደጋጋሚ የሆነ የመከላከል ጫና ውስጥ እንዲከቱ የማድረግ ሚና የሚሰጣቸው ተጫዋቾች ይኖራሉ። ነኝ ማለት በመስመሮች መካከል የሚቆሙ አማካኞች ወይም ደግሞ በመስመሮች መካከል የሚገኙ ተጫዋቾች ማለት ነው። የኢትዮጵያ ብሔራዊ ቡድን ያ ኳሊቲ አልነበረው። ስለዚህ የግብጽ የተከላካይ መስመር ተጫዋቾች በመስመሮች መካከል የሚቆሙ ተጫዋቾች ስላልነበሩ እነዛ ተጫዋቾች አለመኖራቸው ሞር የተረጋጋ ከራሱ ሜዳ የሚወጣ ሽግግሮችን ያደረገ ሲመጣ ተመልክተናል። በመጀመሪያው ፌዝ ኦፍ አታክ ወይም ደግሞ በመጀመሪያው የሜዳ የኳስ ሽግግር ግንባታ የግብጽ ብሔራዊ ቡድን የታፈነው በ12 እንቅስቃሴዎች ውስጥ ነው። የኢትዮጵያ ብሔራዊ ቡድን በ21 እንቅስቃሴዎች ውስጥ ታፍኗል። ይሄ ማለት በእጥፍ እንቅስቃሴን የታፈነው ማለት ነው። ይህ ብልጫ የኢትዮጵያ ብሔራዊ ቡድን ከራሱ ሜዳ ለመውጣት በሚያደርገው ሂደት ውስጥ ያን ሂደት እንዳይደጋግመው ያን ሂደት እንዳያደርገው የግብጽ ብሔራዊ ቡድን የስትራክቸሩን አካሄድ ቀድሞ በማንበብና ስትራክቸሩ እንዳያድግ በማድረግ የተሳካ የጨዋታ ጊዜ አሳልፏል ማለት ነው። ከጨዋታው እንግዲህ አንዱ ትልቁ ትኩረት የነበረው የተጫዋች አስቻለው ታመነ ጉዳይ ነው። ያው አስቻለው በዚህ ጨዋታ በነገራችን ላይ በጣም ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል አንዱ ነው። ከራሱ የሜዳ ክፍል ወደ ተጋጣሚ የሜዳ ክፍል የሚደረጉ የተሳኩ የኳስ ሽግግሮችን በማድረግ በነገራችን ላይ 9 ስኬታማ የሚባሉ ፓሶችን ሎንግ ፓሶችን ፈጽሟል አስቻለው። ይሄ ላንድ የተከላካይ መስመር ተጫዋች በጣም ጥሩ የሚባል ስታት ነው። 9 ስኬታማ የሚባሉ ፓሶችን በተለይ ይሄ ረጃጅም የሆኑ ይሄ ሚዲየም ሬንጅ ያላቸው ኳሶችን ለኢትዮጵያ ብሔራዊ ቡድን ፈጽሟል። ይሄ አማካኝ ክፍል ላይ ከነበሩ ተጫዋቾች የተሻለ ስታት በጨዋታው የተመለከተው የአማካኝ ክፍል ተጫዋቾች በሽግግሮች ማድረግ የሚገባቸውን የተሟላ ወይም ደግሞ የተሳካ የኳስ ቅብብል የተከላካይ መስመር ክፍል ተጫዋቹ ነበር ሲያደርግ የነበረው። ተጫዋቹም እንደተናገረው ከጨዋታው በኋላ መሐመድ ሳላህ በእንቅስቃሴው እንደተገረመ ማሊያውንም እሱ ሳይጠይቀው እንደሰጠው ገልጿል። ይሄ እንግዲህ መሐመድ ሳላህን ራሳችን ሜዳ ላይ በመጣበት ሰዓት እዛ የሜዳ ክፍል ላይ 3 አደገኛ የሆኑ እንቅስቃሴዎችን ገድቦ አቁሞታል። ይሄ መሐመድ ሳላህ እንደምታውቁት 1 ለ1 በጣም አስቸጋሪ ተጫዋች ነው። በሊጉ እንደነ ቫንዳይክ አይነት ተጫዋቾች እንኳን እሱን ለመቆጣጠርና ይሄ ለሞኒተሪንግ በጣም አስቸጋሪ ለቁጥጥር በጣም አስቸጋሪ የሚባል ተጫዋች ነው መሐመድ ሳላህ። ነገር ግን ወደ ሳጥን በሚገባ ሰዓት 3 እንቅስቃሴዎች ላይ አስቻለው ታመነ አቁሞታል። 3 እንቅስቃሴዎች ላይ ያቆመበት መንገድ ደግሞ ተጫዋቹን ራሱን መሐመድ ሳላህን አስገርሞታልና ይሄ እንቅስቃሴ የመሐመድ ሳላህን ማሊያ እስከ መስጠት ሁሉ አድርሶታል። በሜዳው ላይ ጥሩ ከነበሩ ተጫዋቾች መካከል አንዱ አስቻለው ታመነ እንደነበረ ማሳያ ያደረጋቸው ቁጥሮች ናቸው። ያሸጋገራቸው ኳሶች እነዛ 9 ሚዲየም ቦሎቹ 3 መሐመድ ሳላህን ኢንተርሴፕት ያደረጋቸው አደገኛ ንክኪዎቹ ከኋላ ለመጀመር የሚያደርገው ጥረት ማለት ነው። ነገር ግን ወደ መሃል በሚሄደው ሽግግር ላይ የተሰበረ የኢትዮጵያ ብሔራዊ ቡድን ስለነበረ አስቸጋሪ የሆነ እንቅስቃሴ ውስጥ ተገኝተናል። ያው የዓለም ዋንጫ አጠቃላይ ጉዟችን ውጤታማ የሚባል አይደለም። ምንማርባቸው ድሎች ሊኖሩ ያስፈልጋል። የዓለም ዋንጫ የማጣሪያው ጉዟችን ምንድነው የሰጠን ብለን መገምገም ያስፈልጋል። ከተጫዋቾች ምርጫ፣ ከአሰልጣኞች ሐሳብ፣ ከተጋጣሚዎቻችን እቅድ ተነስተን ሳይሆን ከራሳችን እቅድ ተነስተን የምንገነባው የፕሮአክቲቭ ቡድን አወቃቀር ልንይዝ ይገባል። ይህንን እንዴት ማድረግ አለብን የሚለውን ሳይረፍድብን ግን ባለሙያዎችን በመሰብሰብ የተሻለ ቡድን ለመገንባት የሚደረገውን ጉዞ መጀመሪያ ያስፈልጋል ብዬ አስባለሁ። የኢትዮጵያ ብሔራዊ ቡድን እንግዲህ ዛሬ ከጅቡቲ አቻው ጋር ጨዋታውን የሚያደርግ ይሆናል። ጨዋታውን እንድትከታተሉ ጋብዛችኋለሁ። የግብጽ ጨዋታን በተመለከተ ግን የተወሰነው ሐሳብ ይህንን ይመስል ነበር። በሌሎች ቪዲዮዎች ለመመለስ ሞክራለሁ። ጥሩ ቀን ይሁንላችሁ።